ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እንደገና ተመልሰናል እና አላህ Subhanahu Wa Ta'ala የሰው ልጆች ከምን እንደመጡ ማን እንዳመጣቸውና ለምን እንደመጡ ማወቅና አላማቸውን ለመገንዘብ ይኖርባቸዋል። ያ ሳይሆን ቀርቶ ግን ልቅ ነይ ብሎ አላህ በሰጠው ጸጋና ኃይል ጉልበት እንደገና የኔን ወዳጆችና የኔን አላማ ሊያኮላሽ የሚሞክር ከሆነ አማለቀው መሆኑን ይገንዘብ እያለ ነው ያለው ማለት ነው። እና የቁሉ አህለክቱ ማለሉ በዳ ማለን ከቲረን ሙተራኪማ በጣም የተከመረ ብዙ የሆነ ገንዘብ አጠፋን እኮ ይላል ማለት ነው። ሱብሃንአላህ። እንግዲህ ከጌታ ጋር ለመዋጋት የገንዘቤን ጨረስኩኝ እኮ ስንት ሚሊዮን ዶላር ደፋሁኝ ይላል ማለት ነው። ያንንም ማድረጉን እንደ ጉራ ጀብዱ እንደሰራ እንዲቆጠርና እንዲጨበጨብለት በደጋፊዎቹ ማለት ነው። ታዲያ እንዲህ አይነቱ ሰው እንግዲህ ምን አይነት አቂል ነው እስቲ ፍረዱኝ ማለቱ ነው። አላህ አቂል ያለው ሁሉ ይታዘብ። የኔ ወረታ ይሄ ነው? ይሄን ሁሉ የሰጠው ማን ነው? እኔ ሰጥቼው ሲያበቃ እንደገና እኔንና መለክተኛዬን ተልኮውን ለማጥፋት ይሄን ሁሉ ገንዘብ አወጣሁ እያለ የሚደነፋ ሰው ይገኛል ከናንተ መሃል ይላል ማለት ነው። አያህሰቡ አለም የረሁ አሐድ ለመሆኑ የሚሰራና የሚያወራውን ነገር ማንም እንዳልታዘበውና እንዳላየው ይገምታልን ይላል። ይሄን ነገር ማድረጉና አለማድረጉን እኮ ተሁሉም በፊት እኔ በቅርብ እያየሁት እየታዘብኩት ነው ያለሁት እና እኔ የታዘብኩት አልበቃ ብሎ እንደገና በገዛ እንደበቱ ነውሩን በአደባባይ ያውጃልን? ምን አይነት ጅልነት ነው ማለቱ ነው። አንድ ሰው ይሳሳታል፣ ያጠፋል። ሲያጠፋ ተደብቆ እንኳን ሰው አየኝ ያላየኝ እያለ ቢያጠፋ አንድ ነገር ነው በይሉንታ ማለት ነው። ይሄ ግን በቀጥታ አፉን ከፍቶ ደረቱን ነፍቶ እንደኔ ማን ጎበዝ አለ? ያው ኑረላህ የአላህን ብርሃን ዩሪዱነ ሊዩጥፊኡ ኑረላህ ቢአፍዋሂም የአላህን ብርሃን በአለም ላይ የፈነጠቀውን የእስላም ብርሃን ለማጥፋት ይህን ያህል መላይን አደፋን እያለ የሚያቀራራና የሚያጓራ አለ ይልሃል ማለት ነው። አለን ባትለውም አይቸልሃለሁኝ እያየሁ እየተከታተልኩ ነው። ሌሎቹ ብትነግራቸው ምንድነው የሚጠቅሙህ? እኔ ጋራ መጣላት ማንም የሚያስጥልህ የለም። ያጨበጭቡልህ ጭብጨባ ነገ ጀሃነምን ይከላከላል እንዳለ ማንም እንዳላየህ ገምተህ ነው ይሄን የምትናገረው። እኔ ግን ይሄን ከመናገርህም ከመስራትህም በፊት ቀደም ብዬ በቅርብ እከታተልህና አይህ ነበር ምን እንደምታረግ ምን እንደምታስብ ምን እንደምትናገር ይላል። አለም ነጃአል ለሁ አይነን የአይነቱ ከሃዲና ልግመኛ ተንኮለኛ ለመሆኑ ይሄንን እኩይ ተግባሩን ከማራመዱና ወንጀሉን ከማወጁ በፊት ጌታ ለሱ ያደረገለትንና የዋለለትን ውለታ ለምን አይገነዘብም? ተውለታዎቹ ለምሳሌ አለም ነጃአል ለሁ አይነን ሁለት ጥንድ አይኖችን አልሰጠሁትም? አይኖችን እኮ የሰጠሁህ አላህ Subhanahu Wa Ta'ala የሚጠቅምህን ነገር አይተህ እንድትገለገልባቸው ነበረ። አንተ ግን አይኖ የሰጠሁህን ምርጥ አይኖችን ለሐራም አላህ ለጠላውና ለርኩስ ተግባር መመልከቻና እንትን ማለት አድርገሃል ይላል ማለት ነው። እና ሁለት አይኖች እንግዲህ ማንም ሰው በንብረቱ ሊገዛቸው የሚችል ነገር አይደሉም። የአይንን ብቻ ጸጋ ብትወስድ ጌታ ምን ያህል ነው ያዋለልህ? ያው ሰው አይን ከሌለው እንደዚህ እንደ ግድግዳው እንደ ድንጋው ማለት ነው። ፊቱ ያለው ነገር ገጨዋል፣ ወዴት እንደሚሄድ ምን እንደሚያደርግ አያውቅም። እና ሌላው ቀርቶ ይሄን ሁለት አይን ማን ነው የሰጠህ? ይሄንን ሁለት አይን ሰጥቼ ያበራሁልህ እኮ ብርሃኑን ተጠቅመህ እንድትሄድ ነበረ። አንተ ግን ይሄን ያደረገልህን ጌታ እንደ ጥላት አድርገህ የሱን መልእክተኛ ማሳደድ ሆነ ስራህ ይላል ማለት ነው። ወሊሳነን ወሸፈተይን እንደገና ደግሞ ሐሳብክን የምትገልጽበትና የምታስረዳበት የሰላ አንደበት አላደረኩልህም? በመላስ የፈለከውን ነገር ትናገራለህ፣ ታስረዳለህ። ይሄን ለሌሎቹ ለብዙዎቹ ፍጥረታቶች ያልሰጠሁት እድል ነው። ነፍሳት እንስሳት በሙሉ መናገር አይችሉም። የሰው ልጅ ነው ይሄንን እድል የተሰጠው። ይሄንን እድል የመላስህን ሰጥቼ የፈለከውን ሐሳብህን እንድትገልጽና እንድታስረዳ ያደረኩህ እኔ መሆኑ ተረሳና እንደገና እኔ ጋራ ተካራ መፍጠር ጀመርክ ይላል አላህ Subhanahu Wa Ta'ala። ወሸፈተይን ሁለት ከንፈሮችንም ቸርኩህ። ሁለት ከንፈሮች አንደኛ ያው የአፍህ ክዳን እንዲሆኑ
ሁለተኛ ደግሞ በምትናገር ጊዜ የምላስ ተባባሪ ሆነው ያው ለምንግግር ደጋፊ እንዲሆኑ በሶስተኛ ደረጃ በምትበላና በምትጠጣ ጊዜ የምትበላው የምትጠጣው ነገር እንዳይዝረከረክ መቆጣጠሪያ እንዲሆኑ ይሄን ሁሉ ጥቅም እኮ የሰጠው እኔ ነኝ ይሄን ነገር አንተ በገንዘብህ ልትገዛው የምትችል ዕቃ ነው ሌላውን ተውና እነዚህ ነገሮች የሰጠህ ጌታ እንደ ጥላት መታየት አለብህ ይላል አላህ Subhanahu Wa Ta'ala የነዚህን ውለታ እንግዲህ እንኳን ክፈል ብትባል ተየታምጥተ ነው የምትከፍለው በአለም ላይ አለ አንደኛ ቁጥር የሚባል ሀብታም ይሄን ነገር ልግዛው ቢል አይችለውም ማለት ነው አላህ የፈጠራትን ዋና አስሊዋን ሊያመጣ አይችልም ፕላስቲክ ሊገጥምለት ይችላል እና ይሄን ሁሉ ያደረገልህ ጌታ እኮ ነው አላህ አልዓዚም ታዲያ እኔ እንግዲህ ባጎርስ ተነከስኩ እንደሚባለው ይሄን ሁሉ በማድረጌ መመስገን ሲገባኝ እንደገና እኔንና መለክተኛዬን በማብጠልጠልና በመዋጋት ላይ ትሰለፋላችሁ ከዛም አልፎ የሰራችሁትን ጀብዱ እንድትመሰገኑ እንዲህ አደረግን እኮ ገንዘባችንን ፈጀን እኮ እያላችሁ ታወራላችሁ ይላል ማለት ነው ወሃደይናሁ ነጅደይን ከዛም በላይ ደግሞ ሁለት ጎዳናዎችን ሁለት መንገዶችን መርተናል አይደለም እንደ ይላል ማለት ምንድነው በአቅል አማካይነት አላህ Subhanahu Wa Ta'ala ኸይርና ሸር የሚባሉትን አቅጣጫዎች አሳውቋል ሰው ልጅ ማለት ነው ይሄን ነገር ብትሰራ ለዲንህም ለአካልህም ለመንፈስህም ይጠቅምሃል ይሄን ነገር ብትሰራ ደግሞ ይጎዳሃል የሚለውን ነገር አመዝኖና አበጥሮ እንዲያውቅ አቅል ሰጠው አላህ Subhanahu Wa Ta'ala የውጭ አይን ብቻ አይደለም የህሊና አይን ተሰጥቷል እና ማንም ሰው የሚጠቅምና የሚጎዳውን በሚገባ ታሰበ በቀላሉ ሊደርስበት ይችላል እና ይሄንን ቀናውንና ጎዳ ጠማማውን መንገድ እንድትለይስ አድርጌሃለሁ አይደለም ይላል አነጅደይን ማለት አጠሪቀይን ማለት ነው እና ሱረቱል ደህር ላይ እንዳሳለፍነው ማለት ነው ፈጀዐልናሁ ሰሚዓን በሲራ እና ሀዲናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ ይላል የህይወት ጎዳናውን መራ ነው ወይ የጌታውን አመስጋኝ ሆኖ ከጌታው ጋር ተስማምቶ የሚሄድበትን ዲነል እስላምን ስርዓት ወይም ደግሞ ወደ ኩፍር ሄዶ ይሻለኛል ካለ ወደ ጥፋት የሚሄድበትን አቅጣጫ ሁለቱን ይፋ አድርጌለታለሁ ይሄ መስመር ወደ ጀሃነም ነው የሚያደርሰው ይሄ ደግሞ ወደ ጀነት ነው የሚያደርሰው ማንን ትመርጣለህ ብዬ አሳውቀዋለሁ የተላኩት ነብዮችና የወረዱ ኩቱቦች ሁሉ ይሄን ነው የሚያብራሩት ስለዚህ ይሄን ሁሉ እንግዲህ እንክብካቤ አድርጌያለሁኝ ምን አጓድዬ ምን አጥፍቼ ነው በእኔ ላይ ጦርነት የሚከፈተው በነብዮች ላይ ይላል አላህ Subhanahu Wa Ta'ala ወሃደይናሁ ነይደይን አጠሪቀይን ወይም በሌሎቹ አንዳንዶቹ ሙፈሲሮች እንደሚሉት ነይደይን ማለት ኪናያ ነው ገና ተናቱ ወር ሲወጣ መጀመሪያ የሚፈልገው ማንም ህፃን ጡት ነው እና እነዚህ ሁለት ጡቶችን እናቱ ዘንድ ጡት እንዳለ የሱ ቀለም ምንጭ የሆነ ነገር እንዳለ አሳውቀዋለሁ አይደለም እንዴ ማን ነው ያንን የፈጠረውና ያዘጋጀው ጡቱ እንዲያቢጭ ያደረገው እንደገና ደግሞ ጡት እንዳለ ማንም ሳይነግረው ነው የሚፈልገው እንደዚህ እየተፈገመገመ ማለት ነው ሲያጎርሱት ወዳው ይመጠምጣል ይሄ ነገር ሲመጠምጡት አንድ ነገር ይወጣዋል ማለት ማን ነው የነገረው ሱብሃንአላህ እናቱ ብትነግረው ራሱ ቋንቋ ያቅም በቀጥታ ስታጎርሰው መበጥመጥ ይጀምራል ሰው ብቻ ሳይሆን እንስሳቱም ሳይቀርትን ማንኛውም ምንም የማያውቀው ነገር ማለት ነው ይሄን ነይደይን ማለት በዚህኛው ተፍሲር ሁለት የናቱ ጡቶች ወዳገቱ ላይ ያሉትን ምንጮች እኔ አይደለሁም እንደ የፈጠርኩለትና ያመነጨሁለት ይላል አላህ Subhanahu Wa Ta'ala ማን ነው ይሄን የሚያደርግልህ እስቲ ንገረኝ ይሄን ሁሉ እንግዲህ ያደረገልህን ጌታ አንተ አበክረህ ተዋውቀህ በምን በኩል ነው ምን ልታዘዝ ጌታዬ ማለት ነበር የሚጠበቅብህ አቂል እንደመሆን ምን ልታዘዝ አንተ ሁሉን ነገር ሰጥተኛል ሁሉን ነገር አዘጋጅተህልኛል እኔ ደግሞ ያንተ ውለታ በዝቶብኛልና እንደው የምችለው እንኳን ነገር ካለ አንድ ስራ አስተዘዘኝ ደስ ይለኛል ማለት ነበር የሚጠበቅበት አጅሬ ግን ይሄን ሁሉ ታጎናጸፈውና ታሳደገው ታጎለበተው ተጎረመሰ በኋላ ጦሩን አንስቶ በቃ ያንተን ስም መስማት የለብኝም አንተ ጋር ግንኙነት ያለው ነገር ባፍንጫ ይወጣ ብሎ ቁጭ ላኢላሃ ኢላላህ ፈለክተሃ መልዓቀባ ይላል እንግዲህ አንተ ብልህና አዋቂ ከሆንክ እውነት ጎበዝ ከሆንክ ይላል ይሄንን አፍራሽና እኩይ ተግባርህን ትተህ ለምንድነው ፈታኙን አቀበት ልትወጣ ያልሞከርከው ይላል ፈለክተሃ መልዓቀባ
ፈለቅታ አመዝ ላይ ፈላ ሀላ ተብላ ነው የምትፈሰረው بمعنى ሀል التحضيدية ይልቁንስ ይሄንን የጥፋት መንገድህን ከምትመርጥ ለምንድነው ጌታ በሚወደው አቅጣጫ በጣም ፈታኝ የሆነ ከባድ አቀበት እንኳን ቢሆን ያን ነገር እወጣዋለሁ ብለህ በቆራጥነት የጌታ በሰጠህ መንገድ ላይ ለምንድነው ያልተጋፈጥከው ይላል ማለት ነው። እንግዲህ መግቢያው ላይ እንዳለው ለቀድ خلقنا الانسان في كبد ብሏልና ሰዎች ብዙ ጣውረድ ብዙ ፈታኝ ነገር ያጋጥማቸዋል በህይወታቸው በዲንም እንደዛው ነው ማለት ነው። ስለዚህ ስገድ ይልሃል በቀን በብርድ በሙቀት ጊዜ 5 ጊዜ መስጂድ መመላለስ አለብህ ሙስሊም ተወንክ ይላል። ይሄ ትልቅ ኃላፊነት ነው የጣለብህ። እንደገና ለፍተህ ላብክን አንጠብጥበህ ያፈራኸውን ገንዘብ ከዚህ የተወሰነ ፐርሰንት ቆርሰህ ለባሰባቸው ችግረኞች ስጥ ይልሃል። እንደገና ሶም የምትበላው የምትጠጣው በቤት ሞልቶ ተርፎ ለኔ ብለህ ስትራብ ስትጦም ዋል ይልሃል። እንደገና ሐጅ ቢያንስ በእድሜ አንድ ጊዜ ሄደህ ዓለም ጫፍ እንኳን ብትሆን መላይን ከፍለህም ቢሆን ሐጅ ማድረግ አለብህ ይልሃል። እነዚህ ሁሉ እንግዲህ ግዴታዎች አቀበቶች ናቸው፣ የተለያዩ የተራራ ጉዞ ናቸው ማለት ነው። ኢማን የሌለው ሰው ሊሰራቸው አይችልም። እነዚህን አቀበቶች ከዛም አልፎ ደግሞ ጥቅቅን ነገሮች አሉ እኛ እንደ ጥቅቅን የምናያቸው አላህ ግን የሚወዳቸው ነገሮች ማነው አሁን እንደሚጠቅሳቸው ናሙናቸው። ለምን አቀበቱን አልተወጣህም? እኔ በዘረጋሁልህ መስመር ላይ እንቅፋትና አቀበት እንኳን ቢያጋጥምህ ያን ነገር በሰጠው ጉልበትና ሀብት እየተረዳህ ለምን ኬላውን አላለፍክበትም? ይልቁንስ በአፍራሽ ተልኮ ተምትደፋው ይላል አላህ Subhanahu Wa Ta'ala። ወማ አድራከ መልአቀባ እና አቀበቱን ለምን አልተወጣም ስልህ ምን አይነት አቀበት? የጋራ ተራራ አቀበት ማለት እንዳይመስል አሽሙራዊ አነጋገር ነው። አቀበት በማለት ምን እንደፈለኩኝ ምን አሳወቀህ? አታውቀው ምን ካልነገርኩ በስተቀር ይላል። ፈኩ ረቀባ ይላል። ለምሳሌ አቀበቶችን ለምን አልተወጣህም ስልህ አንደኛ ፈኩ ረቀባ አንድ አቀበት ነው ይላል ማለት ነው። በባርነት የተያዘችን ጭቁን ነፍስ በወትሮ ጊዜ ሰው እንደ እንስሳ ይሸጥ ይለወጥ ነበር በገበያ እና በህገወጥ መንገድ ብዙ ጊዜ አንዱ ወገን የሌለው ጉልበት የሌለው ዝም ብሎ በበረሃ ጎስቋላ ሆኖ ሲያገኘው አንዱ ጉልበተኛ ታጣቂ በጦር መሳሪያ አስፈራርቶ ወስዶ በቀጥታ ገበያ ላይ ባሪያዬ ነው ግዙይ ብሎ ሽጦት ይሄዳል። ከዛ በኋላ እድሜ ልኩን ያው ለሰው አገልጋይ ሆኖ ይቀራል ማለት ነው። የዛ አይነት ጭቁኖች እንግዲህ በመሰረቱ ወንድሞቻችሁ ናችሁ፣ የአደም ዘሮች ናቸው። አንተ ግን ጉልበት ስላለ ትሸጠዋለህ ትለውጠዋለህ፣ እሱ ሰብአዊ መብት ተገፎ ነው ያለው። እንደዛ አይነቱን በጭቆና ያላግባብ የሚረገጠውን ሰውዬ ገንዘብክን አውጥተህ እና ይሄን ባሪያ ልገዛው ፈልጋለሁኝ ምን ያህል ነው ዋጋው? 30 ሺህ ሊል ይችላል፣ 40 ሺህ 50 ሺህ ሊል ይሆናል እንደ ደረጃው። ያን ጊዜ ያን ነገር አውጥተህ አንተም እኮ የሰው ልጅ ነህ የኔ ወንድም ነህ የአደም ዘር ነህና ለአላህ ብዬ ነፃ አውጥቻለሁ ብትል ምንኛ ባማረብህ ይላል አላህ Subhanahu Wa Ta'ala። አቀበት መወጣት ማለት ይሄ ነው። አንተ ጋራ ተፈጥሮ እኩል ሰው የሆነው ሰውዬ አንድ አካል ክፍል አይጎለውም፣ ምናልባት በከለሩ ሊለይ ይችል ይሆናል። ግን ይሄን ሰውዬ እኔ የነጽነቴን ተጎናጽፌ እንደልቤ እየሄድኩኝ እሱ እንደንሰሳ መሸጥ መለወጥ መደብደብ መረገጥ የለበትም ብለህ ለኔ ብለህ ገዝተህ ነፃ ብትለቀው አንድ ትልቅ ተራራ አቀበት ወጣህ ነበረ፣ ፈተናውን አለፍክ ባለው የዛ ጊዜ ነበር። አንተ ግን ለመደመር ለማውደም ነው የምትጠቀምበት ገንዘብ ይላል አላህ Subhanahu Wa Ta'ala። እና ዒትቀ ረቀባ የሚባለው ነገር በእስላም በጣም በተለያየ አጋጣሚ አላህ ትልቅ ስራ ለጀነት ከሚያበቁትና ከጀሃነም ከሚያድኑት አንድ አድርጎ ነው ብዙ ጊዜ የሚጠቅሰው ማለት ነው። በሐዲስ እንግዲህ እናስመልክተው ነብዩ ብዙ ተናግረዋል። من اعتق رقبة مؤمنة اعتق الله كل عضو منه بعضوه አሉ። አንድ በተለይ ሙእሚን የሆነችን ባሪያ ገዝቶ ነፃ ያወጣ ሰው በአካል ክፍሉ ንጽጽር ይደረግለታል። እግሩን በእግሩ እጁን በእጁ አይኑን በአይኑ አፍንጫውን በአፍንጫው በሁሉም hatta ፈርጀው ቢፈርጅህ ፍረት ገላህም በፍረት ገላው አንሳር ልክ ያን ሰው ነፃ ስታወጣው ቀጥታ ተጀሃነም አንተ ነፃ ትወጣለህ ማለት ነው። ይሄ ضمان ነው በሐዲስ ሶሒህ የመጣ ነገር። ስለዚህ ሱሐቦች የፈለገ ጎስቋላ ድሃ ችግረኛ ቢሆን እንደምንም ሸቅሎ የውምያ ሰርቶ ባሪያ ቢያንስ አንድ ባሪያ ነፃ ያወጡ ነበር ሱሐቦች ቢያንስ
ለምን ይሄ ትልቅ ነገር ነው ከጀሃነም ዶማን አገኘህ ማለት ነው لا ينطق عن الهوى إن هو إلا وحي يوحى ተጀሃነም ነፃ መሆን ትፈልጋለህ አሁን አንድ ባሪያ ግዛና ነፃ አድርግ ይሄን ካደረክ ቀጥታ የአካል ክፍሉ እያንዳንዱ የአካል ክፍል በአንተ አካል ክፍል ተለውጣ እሱን ከባርነት እንዲያወጣው አላህ ከጀሃነም ነፃ ያደርግሃል ማለት ነው እና ይሄንን ሐዲስ አቡ ሁረይራ ሲያወሩ አንድ ሳዕድ ኢብኑ ኻሪጃ ነው የሚባሉ ታቢዒ ይሄንን ሐዲስ አቡ ሁረይራ ሰማሁ ብለው ሲያወሩ አሊ ኢብኑ ሐሰን የሚባሉ የነብዩ የልጅ ልጅ የሐሰን ልጅ በጣም ተቅይ ሰው ነበሩ ይሄን ሐዲስ አልሰሙትም ነበር እና አቡ ሁረይራ ይሄን ሐዲስ ከነብዩ ሰማሁ ብለው አውርተዋል በሚል ጊዜ እውነት ሰምተዋል እርግጠኛ ነህ አለው አዎ እና ጥራልኝ እስቲ አለ ያን ያወራውን ሰው የከሱ በላይ ያለው ጠራው ይሄን ነገር ነብዩ ተናግረዋል አለው አዎ እሱ ታቢዒ ነው ወዳውኑ ባሮች ነበሩት ተባሮቹ መሐከል በጣም የሚወደውና ትልቅ ዋጋ እየተሰጣ አልሸጠውም ብሎ የሚሰስትለት ነበር ሙጦሪፍ እንጥሩልኝ አለ ሙጦሪፍ መጣ ፊትለፊቱ እሱ አንድ ትእዛዝ ሊያዘኝ ነው እንደለመደ ብሎ ምን ልታዝዝ ጌታ ያለ ቆሞ እንደ اذهب انت حر لوجه الله ይሄው እንግዲህ ሱሐቦች አንድ ባንድ የአላህን ቃል እንዴት ስራ ላይ ያውሏት ተዛም ታቢዖች ይሄ ሰው የታቢዕ ነው ሱሐቢ አይደለም የአላህን ቃል ሲሰሙ ለምን እኔ ልሰራት ነገ ታሪያ አይሉም አሁን መስራት አለብኝ እንደዚህ ነው እኛ ግን እንሰማዋለን ሁሉን ነገር ይሄ ብቻ አይደለም ባሪያ ምናልባት ባሁኑ ጊዜ የለም ምናምን ምክንያት ልንፈጥር እንችላለን ሌሎቹ የሚቻሉ ስራዎች ስንት ማአት አሉ እየሰማን በዚህ ሰምቶ በዚህ የሚፈስ ለስራ እኔ መቼ ነው ስራ ላይ ማውለው መባል አለበት ማለት ነው ፈለቅተሃ መልዓቀባ ወማ አድራከ መልዓቀባ ፈኩ ረቀባ በባርነት የተጠመደችውና የተከፈደደችውን ጭቁን ነፍስ ነፃ ማውጣት ነው ትልቅ አቀበት መወጣት ማለት ይሄንን ብታደርግ ኑሮ አንተን ጊዜ ከጀሃነም ነፃ ወጥተህ ነበር ግን አንተ በተቃራኒው የአላህን ብርሃን ለማጥፋትና ወዳጆቹን በመዋጋት ላይ ማለሉ በዳ ብዙ የተከማቸ ገንዘቤን ጨረስኩኝ እያልክ ታወራለህ ይላል ራስክን ለማጥፋት ለጀሃነም ለመዳረግ ነው ያወደምከው ምን ገንዘብህ ብቻ አንተን ማውደማሃል እንጂ ይላል አላህ Subhanahu Wa Ta'ala አው ይጣሙን في يوم ذي مسغبة ሌላው ደግሞ እንደ አቀበት መወጣት ከሚባሉ ስራዎች ሌላው ማንም ሰው አሁንም የሚችለው ነገር ማለት ነው የተራበ የታጠፈችን አንጀት ማንሳት ማብላት ማጉረስ ለችግረኞች في يوم ذي مسغبة በተለይ ችግር ቸነፈር በነገሰበት ወራት ማለት ነው ለምሳሌ በክረምት ጊዜ በእኛ ሀገር ታውቃላችሁ ገጠር ሚላስ የሚቀመስ ይጠፋል ጭራሹን የዛ ጊዜ ሁሉ ሰው አንጀቱን አጥፎ ነው በባዶ እንትኑ የሚውለው የቲሞች ከሆኑ ደግሞ የባሰ ነው እና في يوم ذي مسغبة በጣም ራብ በከፋበት ወራት ወይም ቀናት የሚላስ የሚቀመስ በሚጠፋ ጊዜ ያንን አንተ የምትደናፋበትን የኩይ ተልኮ የምታራምድበትን ገንዘብህን ትንሽ ገንዘብ ምግብ ሸመት አድርገህ በጎረቤት የሚገኙትን ሰዎች የቲመን በተለይ አባት አሳዳጊ የሌላቸው ዳመቅረባ ያንተ ጋር ደግሞ ዝምድና ሐረግ የሚያገናኛቸው ቅርብ ዘመዶችህ ባአዱን እስክድልም ተወው ያጎትህ ልጅ ያክስትህ ልጅ የቲም የለም በአካባቢ ይገኛል ስለዚህ አንተ በልተህ ብስና ያገሳህ ስታድር እነሱ ደግሞ አንጀታቸው ተጥፎ እንቅልፋተው ሲገላበጡ ሲያለቅሱ ያድራሉ እንደዛ አይነቶቹን የቲሞች ለምን አትፈቅድበትም ይሄን የምታወድመውን ገንዘብ ይላል አላህ Subhanahu Wa Ta'ala ናዳ መቅረባማ ዳቀራበቲን የዝምድና ባለቤት የሆኑትን ቢያንስ ማንም ሰው ኢማን እንኳን ባይኖረው ዘመዱ ሲቸገር ሲያይ ሰብአዊ ርህራሄ ይሰማዋል ከውስጡ አይደለም እንዴ ያን ነገር እንዴት አይሰማህም ገንዘብ የሚወጣበት ነገር ጠፋና አንተ እንደገና የአላህ እንዲን ለማጥፋት ረሱሎችን ለመዋጋት ሙእሚኖችን ለመጨፍጨፍ ይሄን ያህል ገንዘብ አወጣሁኝ እያልክ ከምትናገር ለምን በእንዲህ አይነት ስራ መሽሩዕ ላይ አታውለውም ምሰራው አጣሆይ ይላል አላህ Subhanahu Wa Ta'ala አው ምስኪነን ዳመትረባ ወይም ደግሞ ለምስኪን ለችግረኛ ሚልሰው የሚቀምሰው የሌለ ጎስቋላ ዳመትረባ የሚያነጥፈው ነገር አጥቶ በገዛ ቆዳው ላይ አፈር ላይ የሚወድቅ ይልሃል ጎዳና ተዳዳሪ የለም በአገራችን አስፋልቱ በገዛ ቆዳቸው ላይ የሚተኙ እንደተፈጠሩ በቀቅ ላይ እነዛ ሰዎች አንተ መንገድ አልፈህ ትሄዳለህ
ለምን አንድ ብር ወሮራ አታደርግም ለነዛ ይላል አላህ Subhanahu Wa Ta'ala እና መዛመት ረባ ማለት የአፈር ቁራኛ የሆኑ የሰው ልጅ እንግዲህ የተከበረ ፍጡር ነው እንደ እንስሳ ጠጉር አለው ጠጉሩ ይከላከልለታል ትንሽ ይሄ ግን በባዶ ቆዳው የሰው ልጅ አቧራ ላይ ተኝቶ ስታየው እንዴት አይሰማህም ይሄም እኮ እንደኔ ሰው ነበር ብለህ አንድ አሮጌ አንሶላ እንኳን ብትወረውርለት ምን ይሆን ነበር ይሄን አድርገሃል ይላል አላህ Subhanahu Wa Ta'ala ثم كان من الذين آمنوا ከዚያም በላይ ትልቁ ደግሞ ቁም ነገር አለ ይሄን ሁሉ ከማድረግህም በፊት ተነዛ ከአማኞቹ መሆንህን ለምን አታረጋግጥም ይላል ሙእሚን ብትሆን እኮ የሁሉ ችግርና ውጥንቅጥ ውስጥ ባልገባህ ነበር ኢማን አልባ ወይም ኢማንህ ዝም ብሎ ስም ብቻ ስለሆነ ነው በማይረባው ነገር የምትሻገለውና የምትጠመደው እና ተአማኞቹ ብትሆን ኑሮ በትክክል ብታምን ኑሮ እኔ በሰጠው መሪያ ተህር ነበር ከዚህ ሁሉ ችግር ትድንና ታመልጥ ነበር ومن أراد الآخرة وسعى لها سعيها وهو مؤمن فأولئك كان سعيهم مشكورا ይላል የመጨረሻዋንና የዘላለማዋን ጽድቅ አኺራን የሚናፍቅ ሰው ምን ማድረግ አለበት وسعى لها سعيها ጀነትን እመኛለሁኝ ማለት አይደለም በምኞት የሚገኝ ነገር የለም ለዛ የሚያበቃውን ዝግጅት መዘጋጀት አለብህ በአኺራት አምናለህ ተሞትክ በኋላ መነሳት በሰራ ስራ መጠየቅ ጀነት መግባት ትፈልጋለህ አሁን እስአሳይሃ ለዛ የሚያበቃህን ስራ እህን ጊዜ ስራበት ይልሃል ማለት ነው ይሄንን ካደረጉ ካነ ወላይከ ካነ ሰዕዩሁም መሽኩራ የሰሯት ስራ ዛሬ ትንሽ እንኳን ብትመስል አላህ ዘንዳ የተወደደችና የተደነቀች ትሆንና ለዛ ለምትናፍቀው ጀነት ታበቃሃለች ይሄ ከለለ ግን ዋጋ የለውም ማለት ነው ስለዚህ ኢማን ሸርጥ አደረገ ለአመለን ሷሊህ ማንኛውም መልካም ስራ የምንሰራው ሁሉ ነገር መሰረት ድንጋው ኢማን ነው ኢማን ከለለ በአጋጣሚ ስንት ካፊሮች ስንት መልካም ነገር የሚሰሩ አሉ በመላእክት ገንዘባቸውን የሚያወጡ አሉ ግን ያለመታደል ነው ኢማን ብለው አይደለም ለስም ለጉራ ወይም ደግሞ ለግል ስሜታቸው መስጠት ደስ ስለሚለው ብቻ ለአላህ ብሎ አይደለም የሚሰጠው ለአላህ ብሎ የሚሰጥ ሰው ግን የሚሰራው ስራ ሁሉ ፍሬያማ ነው ለምን አላህ ጋራ ሙባያዓ ነው ግብይት ንግድ ላይ ትጃረተን ተቡር የማይከስር ንግድ ነው የሚሰራው ማለት ነው ግን አላህ ጋራ ታልተቆራኘ የምሰራው ስራ ባዘፈቀር ዝም ብለህ ነው የሰራውና ብሰራውም ዋጋ የለውም ለዚህ ነው ثم كان من الذين آمنوا እነዚህን ሁሉ ነገር ሲሰራ ከአማኞቹ ሆኖ መሆን አለበት የአማኞቹ አባል ሆነህ እንጂ ዝም ብለህ ባጋጣሚ ደስ ስላለህ ከሰራህ አንተ ለፍላጎትህ ነው የሰራው ለኔ ብለህ ይሰራልኝ ይላል ማለት ነው ان الله اشترى من المؤمنين انفسهم واموالهم بان لهم الجنه ከሙእሚኖች ነፍሳቸውን አላህ በጀነት ገዛቸው ገንዘባቸውንም ነፍሶቻቸውንም በጀነት ለወጥኳቸው ይላል ለምን ለኔ ብለው ሸቀጡን ይዘው መጡ ኢማንና አመለን ሷሊህ እኔ ደግሞ በውድ ዋጋ ገዛዋቸው ይላል ግን ሰው ዝም ብሎ ከሆነ በዘፈቀድ የሚያወጣው ለራሱ ስሜት ነው ያወጣው ወይም ለጉራና ለዝና ነው እና ከአማኞቹ ለምን አትሆንም ይላል ወተዋሰው ቢሶብር እንደገና ደግሞ ሰው ያው ተካሊፍ ውስጥ በሚገባ ጊዜ አላህ ያዘዘውን ነገር ለመስራት የከለከለውን ለመከልከል የተለያዩ ፈተናዎች ያጋጥመዋል ፈተና ሲያጋጥመው ደግሞ ያንን ጥርሱን ነክሶ በትግስት መቋቋም አለበት ማለት ነው አንድ ነገር ሲደርስብህ ተበሳጭተህ ወዳውኑ ተመስመር ውጭ የምትሆን ከሆነ ወደክ ማለት ነው እና በሶብር ላይ ሶብር መታጠቅ አለበት ማንኛውም ሰው በጤንነት ላይ በሀብትህ ላይ በክብርህ ላይ በንብረትህ ላይ በቤተሰብህ ላይ የተለያዩ ፈተናዎች ይመጡብሃል ኸይር እየሰራህም ሙእሚን ሆነህም የዛ ጊዜ አውቆ ሊፈትንህ ነው ያመጣውን ያምጣ ኢነ ሊላሂ ማ አኸዘ ወለሁ ማ አዕጣ ራስህ ነው የሰጠህን ራስህ ወሰድክ ልጅህ ይሞታል ድንገት ማን ነው የሰጠህ ትናንትና እሱ ነው አይደለም እንዴ የገዛ ቃውን ወሰደ አልহামዱሊላህ ሰጥቶ የነበረ አሁን ወሰደ ብለህ ቁጭ እና ባለቤትህ ትሞታለች እንደዛ ሆነ አለበት ገንዘብ ይወድማል ባላሰብከው መላእክት ይወድማል ባንዲ ጊዜ ትናንትናም እንኳን አልነበረኝም ተናቴ ወር ሲወጣ አንዲ ብር አልነበረኝም አላህ ሰጠኝ ተጊዜ በኋላ ደግሞ ሲፈልግ ወሰደው ምን አለ የራሱ ነው አልহামዱሊላህ አላ ኩሊ ሐል ታልክ የዛ ጊዜ ነው ከላ የምታልፈው ይላል እንዴት እንድታረገኛለህ አካከዘራፍ ታልክ ግን አንተ አካከዘራፍ ስላልክ አላህን መቋቋም ትችላለህ ተጣላህ ይሄኛውም ከስሯል እዛም ዋጋ የለህ ሁለት ኪሳራ ይሆናል ማለት ነው
ስለዚህ የፈለገው ነገር ሲመጣ አንተ ታግሰህ አልহামዱሊላህ አላ ኩሊ ሐል አንተ ሻው ኸይር ነው አልহামዱሊላህ ታልክ የዛ ጊዜ እነማ ወፈሷቢሩና አጅረሁም በغير ሒሳብ ያለ መጠን ያለትን እንደገና መተኪያውን ይሰጣል ማለት ነው። ወተዋሰው ቢልመርሐማ እንደገና በርህራሄ አደራ ከሚባባሉት ጎበዞች ለምን አይሆንም? መርሐማ ማለት ሰው ራሱ በራሱ መተዛዘን አለበት፣ መደጋገፍ አለበት። በወገኑ ላይ ጨካኝ ራስ ወዳድ ስግብግብ መሆን የለበትም። እና እኔ እስተማን በልጣለሁኝ አንድ ምስኪን ነበርኩኝ እኮ ባዶ እጄን እንደዚህ ጎዳና ላይ እንደወደቀው እኔንም ሊያረገኝ ይችል ነበር። እኔ ለምን ይሄን አቅም ሰጥቶኝ የተሻለ ደረጃ ሆኜ ለምን ወገኔን ዝም ያያዋለሁኝ? እስቲ አንተ ምንድነው የምፈልገው? ለምን አትለው? ለምን አትራራለትም? ይላል አላህ Subhanahu Wa Ta'ala። ይሄን ብታደርግ ኑሮ ምንኛ ባማረብህ። ኡላኢካ አስሐቡል መይመና እና አሁን የተጠቀሱት ነጥቦች ለናሙና ነው። ከዚህም ሌላ ብዙ ነገር አለ መሻሪዓ አልኸይር። እነዚህን ነገሮች እንግዲህ በትጋት የሚሳተፉ የሆኑት አማኞች የቀይ ጓዶች ይሉሃል። እነዚህ ናቸው ስራ መዝገባቸውን በቀኝ እጃቸው የአላህ የሚያድላቸው ማለት ነው። በእነዚህ ነገሮች ካልተሳተፍክ ግን ምን ይዘህ ቀርበህ ነው? ትኬት የለህም። እንዴት አድርገህ ከኔ ጋር ዋጋ ታገኛለህ? ይላል ማለት ነው። ወለዚነ ከፈሩ እነዛማ ይሄ ሁሉ ጣጣ አያስፈልግም ብለው ዝም ብለው በጭፍኑ ጉዞ ክህደትን የመረጡት ቢአያቲና የኛን አንቀጾች ከመቀበልና ከመከተል ጀርባቸውን ያዞሩና ክህደትን የመረጡትማ ኡላኢከ አስሐቡል መሽአማ እነዚህ ያልታደሉ ግራኛዎች ናቸው፣ የግራ ጉዞኞች ናቸው ይላል። ያ ወደ ሲኦል ነው የሚኳትኑት ያሉት። አለይህም ናሩ ሙእሶዳ ስለዚህ የጥፋትን መንገድ መርጠዋልና የግራ መስመር ላይ የተሰለፉ ሰዎች ያ ጀሃነም ትጠብቃቸዋለች። እዛ ከገቡ በኋላ እንደ ድስት መጋል እንትን ክዳን በላያቸው ላይ ይዘጋባቸዋል። እንፋሎቱ እንዳይወጣ ተውጭም ትንሽ ቅዝቅዝ ያለ አየር እንዳይገባ። ጀሃነም ውስጥ ልክ እንደ በርሜል ነው፣ ወደታይ ጥልቅ ነው፣ መሬት ውስጥ ናት። እዛ ውስጥ ይታመጉና ወደ ላይ እንኳን የአየር እንጭላንጭል እንዳያው ወይም ደግሞ እንደ መውጣት ለመተንፈስ እንዳይችል የሷ እንትን እንዳለ የድስት መግላሊት የመሰለ ይረገጣል በላው ላይ ማለት ነው። እዛ ውስጥ ሲቀቀሉ መኖር ነው የሚሆነው ጣፈንታቸው ይላል አዘነላሁ ሚና። ስለዚህ እንግዲህ አላህ Subhanahu Wa Ta'ala ሁሉ ነገር ግልጽ ነው የሚያደርግልህ ማለት ነው። ይሄ ነው አማራጩ። የትኛው መስመር ነው የሚሻለው? በልምረጣ እንግዲህ ሰባዊ እንትንን የመምረጥ መብትህን ተጠቀምና እኔ ጀነት ነው የምፈልገው ታልክ ወሰዓላ ሰዒሃ ጀነት ዋጋ ትፈልጋለች ምን ይዛል ነው የሚልህ ማለት ነው። ያኛው መንገድ ከሆነ ደግሞ ጥሩ ቀጥል ያው ትገባታለህ ይልሃል። ይሄንን እንግዲህ ታወቀ በኋላ እያንዳንዱ ሰው የራሱን እድል በራስ መወሰን ይለዋል። እዚህ ላይ ነው ማለት ነው። هذا وصلى الله وسلم على النبي